بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراتي هاريما تي في تاداميا اسلمنا ساينس بميل رأس بهاريما تي في تزغاجتو ودنا انت የሚደርሰው መሰናዶ እነሆ አሊፍ ብሎ ጀምሯል በዛሬ መሰናዶዳችን አላህ Subhanahu Wa Ta'ala ትእዛዛቶችን ወደ ደነገገበት እንዲሁም ደግሞ ያንን ትእዛዛቶችን አክብሮ ተግብሮ ወደ ቀጣዩ ዓለም ለተሻገረ ኡመቶቹ ወይም ደግሞ ባሪያዎቹ ደግሞ አላህ Subhanahu Wa Ta'ala የገባላቸውን ቃል የሚያወሳበት እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ረህመት አድርጎ በሚልክበት ሰዓት አንብብ በሚል ቃል የጀመረበትን ስለ ቁርአን እናወሳለን በዚህ መሰናዳችን ላይ የምንወዳቸው የምናከብራቸው ኡስታዛችን ሼክ ሐሺም አብረውን ይቆያሉ አብሮነታቸው አይለየን ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላህ مرحبا زاري سلا قرآن لموسات وددن سلا قرآن لمن دردريا انديهونن قرآن من دنو بميلو بنجمر بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم على سيدنا ونبينا مولانا محمد وعلى آله وصحبه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وألحقنا بعبادك الصالحين كبار دياغينو ما شاء الله قرآن ምንድነው القرآن ማለት እንዲ በጅምላ ለመናገር ያህል አላህ ጀለ ጀላሉሁ ታላቁ ጌታችን አላህ ጀለ ጀላሉሁ ለረሱላችን ሰለላሁ ዐለይሂ ወሰለም በ23 አመት ውስጥ 13 አመት መካ በመትባል ከተማ 10 አመት ደግሞ በመዲና በመትባል ከተማ ነብዩ ሰለላሁ ዐለይሂ ወሰለም በኖሩባቸው ጊዜዎች ወደ አላህ በጅብሪል አማካኝነት በ114 ሱራዎች على ترتيب المصحف አሁን ባለው የቁርአን ቀደም ተከተል መጀመሪያው ሱረቱል ፋቲሃ መጨረሻው ደግሞ ሱረቱል ናስ ሆኖ በ114 ሱራዎች በ30 ጁዝ በ240 ሩባዕ በ60 ሒዝብ ተደርጎ ተከፋፍሎ የሚገኝ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሲወርድ ደግሞ ኢቅራ ብሎ ጀምሮ الله جل جلاله بمجرشا واتقوا يوما ترجعون فيه الى الله بلو مجرشا ورد بميبالو على خلافات እንዳሉ ሆዶ የተወረደ ወደ ረሱላችን ሰለላሁ ዐለይሂ ወሰለም የተወረደ ትልቁ የዚህ ኡመት ሙዕጂዛ ወይንም ደግሞ ለረሱላችን ሰለላሁ ዐለይሂ ወሰለም የተሰጠ ትልቅ ተአምር ነው ውስጡ ላይ ብዙ አጃይባት አሉ ቁርአን ባጭሩ ይሄ ነው والله مرحبا استاذ አሁን ቁርአን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ቀጥሎ የተቀበሉት ትውልዶች አሉ እነዛ ትውልዶች ለቁርአን የነበራቸው ቦታ ለቁርአን ይሰጡት የነበረው ግምት ምን አይነት ነበር ምናልባት ለኛ ትውልድም እንደው ቢያነቃም ቢያነሳሳም ቢይን نعم እንዳልነው ነው እንግዲህ ቁርአን اللهم صل على سيدنا محمد ቁርአን ትልቅ መጽሐፍ ነው ትልቅ መጽሐፍ ነው يعني ትልቅ መመሪያ ነው ቁርአን የሰው ልጆችን የነበረ ህግ ሁሉ ሽሮ በአዲስ ፍትሃዊ ህግ የነበሩትን ሁሉ ኩቱባቶች ኩቱበ ሰማዊያ ሆነ የሰው ልጆች ደግሞ ለራሳቸው ብሎ ያዘጋጇቸው ሆነ እነዛን ሁሉ ሽሮ ሲያበቃ ብቻውን አላህ ጀለ ጀላሉ ከፍ እንዲል የመረጠው ከሁሉ በላይ ደግሞ እንዲሆን ያደረገው ኪታብ ነው ቁርአን በረሱላችን ሰለላሁ ዐለይሂ ወሰለም من يلالو اللهم صل على سيدنا محمد من قرأ حرفا في كتاب الله فله حسنه يلالو كالله كتاب ላይ አንዲትን حرف የቀራ ሰው ለሱ ሐሰና አለ ይላሉ والحسنه ب10 امثالها ሐሰናው ደግሞ አንዱ በ10 ነው ይባዛለት لا اقول الف لام ميم حرف الف لام ميم የምትለው حرف ናት አልልም አሉ ረሱል ሰለላሁ ዐለይሂ ወሰለም ولكن الف حرف ولام حرف وميم حرف الفም ላምም ሚምም حرفዎች ናቸው يعني በእያንዳንዱ ፊደል 10 ሐሰናት የሚያሰጥ ትልቅ ኪታብ ወራነሳው ጥያቄ ስንሄድ ይሄንን ነህጅ ተከትሎ ሌሎች የቀደሙት ህዝቦች ምን አይነት ኢህቲማም ነበራቸው ከቁርአን ጋር ባልን ጊዜ በጣም የሚገርም ነው ከቁርአን ውስጥ ሁሉ ህይወታቸውን አውጥተውበታል አንደኛ መመሪያቸው ነው ፍትህን የሚያገኙት ከቁርአን ነው ፍትህን የሚያገኙት ለጎደለባቸው ነገር ሁሉ መመለሻቸው ቁርአን ነው በተጣሉት በተጨቃጨቁት ነገር ሁሉ መመለሻቸው ቁርአን ነው ሁለተኛ ቁርአን መድኃኒታቸው
ሲታመሙ የሚታከሙበት ነው የተከታመሙ አንድ ቁርአን አያት ቀርቶ አፊያ የሚያገኙበት ነው ወከመን ደግሞ ቁርአን ደግሞ ምንድነው እረፍታቸው ነው ራሃቸው ነው ራሃ የሚያገኙት ሰኪና የሚያገኙት ቁርአንን በመቅራት ነበር በማንበብ ነበር ገብቷል አይናችን ወደ ቁርአን የዞረ ጊዜ ምን እናርገኛል ይላሉ እረፍትን እናገኛለን ይሉ ነበር ዛሬኛ እረፍታችንን በፌስቡክ እና በእንትን በሶሻል ሚዲያ እንደምናጠፋው የነሱ ራሃቸው የነበረው ቁርአን ቁርቱ አይናቸው ነበር የአይናቸው ማረፊያ ነበር ራሱ ቁርአን ለዚህ ነው እኮ በአንድ ረካ ሰላት በሁለት ረካ ሰላት 30 ጁዝ ቁርአን ያختሙ ነበር اللهم صل على سيدنا محمد በአንድ ሁለት ረካ ቆሞ 30 ጁዝ ቁርአን ፉት ይሏል ነበር እንደውም في بعض روايه ان امام الشافعي እኮ በአንድ ሌሊት ሁለት ጊዜ ያختሙ ነበር ተብሏል اللهم صل على سيدنا ይህ የቀደሙት ትውልዶች ከቁርአን ጋር የነበራቸው ኢህቲማም ዛሬ ላይ ያለው خلق ለቴክኖሎጂ ያለው ጉጉት ልክ እንደዛ ነበር ማለት ለምንድነው ካል ቁርአንን ባነበብከው ቁጥር አዲስ ሚስጥር ይሰጣል ዛሬ የሆነ ነገር ሁሉ ከፍተህኮ ዛሬ ቲቪ የምትከፍተው ሞባይል የምትከፍተው የተለያየ ነገር ማየት ፈልገው እኮ የሆነ አዲስ ነገር ለማየት ነው ቁርአን ከሱ ጋር ዝምድናህን በጨመር ቁጥር ይላሉ ሙአዲቦቹ ቁርአን ከሱ ጋር ግንኙነትን ባበዛ ቁጥር እሱም ላንተ አዳዲስ ሚስጥር መስጠት ይጀምራል ከዚህ በፊት ለማንም ተገልጾ ማያቅ ሚስጥርን ላንተ ይገልጽልሃል ይላሉ እነ ኢማሙ ሻፊዒ ረዲየላሁ ዐንሁ በአንድ ሌሊት እስከ 40 መስአላ ከቁርአን ውስጥ ያወጡ ነበር ለ40 መስአላ ደግሞ መልስ ይሰጡ ነበር እነ ሰይድና ከዓብ ረዲየላሁ ዐንሁ ሰይድና አሊ ረዲየላሁ ዐንሁ ሰይድና አብዱላህ ኢብኑ መስዑድ እነዚህ ሁሉ ቁርአንን እንግዲህ በማማር በማስተማር ላይ ከፍተኛ ትኩረት አድርገው እንግዲህ ዛሬ ላይ ላለው ሂደት አድርሰዋል والله اعلم ጀዛከላሁ ኡስታዝ አንዳንድ ጥናቶች አሁን በቅርብ አንድ ያየው ጥናት ነበርና ያ ጥናት ምን አደረገ ዓለም ላይ እስከ ዛሬ ከነበሩ መጽሐፍቶች የሰው ልጅ በኑሮ ላይ ሊሆን ይችላል በተለያየ ነገር ላይ ተጽኖ መፍጠር ይቻሉ የሰው ልጅ ይሄ ላይፍ ስታይል ምንለው ያኗኗር ዘይቤውን ባህሉን እንደዚህ ተጽኖ የፈጠሩ መጽሐፍቶች ብሎ 50 መጽሐፍቶችን አወጣ አጂብ ከነዚህ መጽሐፍቶች ውስጥ አንዱ ቁርአን ነው አላሁ አክበር ከ1400 ዓመት በፊት የነበረው ግን አሁን ላይ ተጽኖ ፈጣሪ ተብሎ በዚህ ሰዓትም ይሄ ቁርአን ነጥሮ ወጥቷል አላህ Subhanahu Wa Ta'ala አወራረዱም እያንዳንዱ ነገርም በጣም ከሌሎች ቁርአንም ከሌሎች መጽሐፍቶችም ለየት ይላል ነገር ግን አሁን ስንመለከት አንድ ከቁርአን ስሞች ውስጥም አሁን ቁርአን ብለን እንደምንጠራው ሁላ ፉርቃን ተብሎም ይጠራል ሚስጥሩ ምንድነው ኡስታዝ አላሁ አክበር አጂብ ትልቅ ነገር ነው ያለው ቁርአን ለምሳሌ ቁርአን በርግጥ ስሞቹ በጣም ብዙ ናቸው እስከ 55 የሚጠጉ ስሞች እንዳሉት ይነገራል ሱብሃንአላህ اللهم صل على سيدنا محمد በቁርአን አስማኡ ቁርአን ማለት hatta في القرآن ቁርአን ተብሏል ቁርአን ተብሏል ቁርአን አንዳንድ ቃሎች ቁርአን ብሎ ቀርተውታል ወከመን ደግሞ አያት ተብሏል الذكر ተብሏል ቁርአን ፉርቃንም ተብሏል ኪታብ ተብሏል ሙስሐፍ ተብሏል ይሄ ሁሉ አስማኡ ቁርአን ናቸው የቁርአን ስሞቹ ናቸው ለያንዳንዱ የራሱ ተፍሲል አለው ለምሳሌ አላህ ኢና ነህኑ ነዘልና الذكر وإنا له لحافظون ሲል ነፍሱ ቁርአን ኪታቡ ነው الله جل جلاله ደግሞ هذا فرقان ማለት ለይ ማለት ነው ገብቷል انه لقول الفصل وما هو بالهزل سبحان الله ገብቷል ቁርአን ምንድነው ፋሲል ነው بين الحق والباطل حقና باطل አይታ ረሱላችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረው የጃሂልያ የጨለማ ዘመን ነበር ሰዎች የሚመሩበት የድግድግ ጨለማ የዙልም ዘመን ነበር ቁርአን ይሄንን ሊያፈርስ ይቅራ ብሎ ሲጀምር ከዛ ያ አዩሃል ሙደثር ቁም ፈአንذر وربك فكبر وثيابك فطهر والرجز فهجر ولا تمن تستكثر ولربك فاصبر الله እንግዲህ በዛ ዘመን የነበረው ያኒ ሲመለኩ የነበሩት ያ ሁሉ ጣዖታቶች ይሄ የባጢል አምልኮ ነው ይሄ በኢባዳው ዘርፍ ያለ ችግር ነው ባጢል አምልኮ ሁበል ዑዛ ምናምን ተብሎ የሚመለኩ ነገሮች ይሄ በኢባዳ ዘርፍ ያሉ ችግሮች ናቸው ወከመን ደግሞ በማህበረሰብ ውስጥ ተንሰራፍቶ የነበረ ዙልምን የመሰለ ዝምድና መቁረጥን የመሰለ ጉልበት ያለው ጉልበት የሌለውን ማሰቃየትን የመሰለ ይሄ ጎሰኝነትን የመሰለ ቀፋፊ የባጢል ይሆኑ ይሄ اخلاق العالمي የዓለም ባህሪ የሚባል ነገር አለ የሰው ልጅ በቃ በሃይማኖት እንኳን ባይኖሩ በቃ ሊኖሩት የሚገቡ ስነ ምግባሮች አሉ እነዚህን ሁሉ የተጣረሰ የነበረ ነገር ነበር ስለዚህ ያንን ሁሉ አስተካክሎ የሐቅን መንገድ
ረሱላችን ሰለላሁ ዐለይሂ ወሰለም የተላኩበትን ለይ ነው ማለት ነው ቁርአን ይሄን የነበረውን የዙልም ዘመን ወደ ፍትህ ዘመን የፍትህ ጊዜ ሊያመጣ ከዛ በኋላ እንደዚህም ደግሞ የነበረውን የጣዖት አምልኮ ያኒ የባዕድ አምልኮ ወደ ሐቂቀተል ዒባዲያት ታዲያ የሰው ልጅ ከዝም ብሎ ከዱንያ ሐምገም ወደ አኺራ ፎዝ የሚጣራ ወደ ዱንያ ወደ አኺራ ፎዝ የሚጣራ ነው ታዲያ ቁርአን ፍርቃንነቱ ይህንን መለየቱ ነው የነበረን ባጢል ለዚህ ነው ፍርቃን የሚባለው ነው مرحبا استاذ አሁን በምንመለከትበት ሰዓት ቁርአን ላይ አላህ Subhanahu Wa Ta'ala እያንዳንዱ አንቢያዎች በሚላኩበት ሰዓት ወደሚላኩበት ህዝቦች የነሱን የነበረበትን ሁኔታ ቁርአን ላይ ይነግረናል ታሪኮቻቸውን እና እዛም ላይ አላህ Subhanahu Wa Ta'ala እንደሚናገረው አሁን ለምሳሌ ነብዩላህ ሙሳ አለይሂ ሰላም ወደ ፍርዓውን በሚላኩበት ሰዓት ፍርዓውን በሱ ዙሪያ ያሉት ሰዎችም ከዛ ደግሞ በዛን ዘመን በዛም ሰዓት ላይ ደግሞ የነበራቸው በዛ ማህበረሰብ ውስጥ ጎልቶ የሚታየው ነገሮች ከዛ ጋር የሚመሳሰል ከዛ የተሻለ ነገር ነው አላህ Subhanahu Wa Ta'ala እንደ ሙዕጂዛ አድርጎ የሚልክላቸው አሁን የነብዩላህ ሙሳ አለይሂ ሰላም ብንመለከት ፍርዓውንና ከሱ ጋር የነበሩት በሱ አካባቢ ያሉ ሰዎች አብዛኞቹ ይሄ ባሁን ሰዓት ማጂክ እንደሚባለው ይሄ እንደ ሲህር እንደሚባለው አይነት ነገር ይበዛ ነበር በዛ ሰዓት አላህ Subhanahu Wa Ta'ala ነብዩላህ ሙሳ አለይሂ ሰላም በሚልክበት ሰዓት እነሱ ገመድ ጥለው ወደ እባብ ይቀየርላቸው ነበር ነብዩላህ ሙሳ አለይሂ ሰላም ደግሞ ዱላቸውን ጥለው የነሱን የጣሉትን ገመድ አሳዶ የሚበላ ከነሱ የተሻለ ሙዕጂዛ ሰጣቸው ሐከዛ የነብዩላህ ኢሳ አለይሂ ሰላምን በመንመለከትበት ሰዓት በዛን ሰዓት ይሄ ጢብ በጣም ተስፋፍቶ ነበር ያ በጣም ጎልቶ ይታይ ነበር እነሱ በህክምና የተሻለ ቢሆኑ ነብዩላህ ኢሳ አለይሂ ሰላም ደግሞ አይነ ስውር የነበረውን አይኑን ወደ ማብራት የሞተን ወደ እንደመቀስቀስ ከነሱ የነበሩበትን ህዝቦቻቸው የነበሩባቸው ነገሮች በተሻለ አርጎ እንደ ሙዕጂዛ አርጎ ይሰጣቸው ነበር የነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን ሰዓት በመንመለከትበት ሰዓት ደግሞ በዛን ዘመን ይሄ ስነ ጽሁፍ የምንለው ነገር ገኖ ወጥቶ ነበር አረቦች በስነ ጽሁፍ አሁንም ታዋቂ ናቸው ነገር ግን በዛን ሰዓት በሚላኩበት ሰዓት ስነ ጽሁፍ ገኖ ወጥቶ ስለነበረ አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም ትልቁ ሙዕጂዛም ቁርአን ነው ተብሎ ነው የሚታመነው ነገር ግን በዛ ሰዓት የነበረው ስነ ጽሁፍና ቁርአን እንዴት ነበር ልኬታቸው እንዴት ነበር በምንስ ይለያል ቁርአን አላሁ አክበር የሚገርም ነገር ነው ያነሳው ማሻአላህ የነብዩላህ ማነው የቁርአን እንትኑ ተአምሩ የቁርአን ተአምሩ ብዙ ነው አያልቅም አጃኢቡ የሚያልቅ አይደለም የቁርአን ስነ ጽሁፋዊ ገለጻ የቁርአን ስነ ጽሁፋዊ ገለጻና የሌሎች ስነ ጽሁፋዊ ገለጻ በጣም ከፍተኛ የሆነ ክፍተት አለ ልዩነቱ በጣም አጂብ ነው ቆይ እነሱና ነስዋለን ወደ እንትኑ ደግሞ ትንሽ መለስ ላደረገ ነው ቅድም ወደ አነሳው ወደ ነብዩላህ ሙሳ ዘመንም ወደ ነብዩላህ ኢሳ ዘመንም ስፔሻሊ እነዚህ ሶስት የነብዩላህ ሙሳ የነብዩላህ ኢሳና የረሱላችን ሰለላሁ ዐለይሂ ወሰለም እነዚህ ሂደቶች ኃይለኛ የሆነ አሁንም ድረስ ተግራሩቱ ያለ ስለሆነ የሙሳ ዘመን ከፍተኛ የሆነ አቅም የነበረው በፊርዓውን በዙሪያው የሰበሰባቸው ሳሂሮች ናቸው ከበኒ እስራኤል ተሰበሰቡ ሳሂሮች እና ምን ይላሉ የሲህርን ጥግ ደርሰው ነበር ይላሉ ፈክሩ ራዚ በቃ የሲህርን የመጨረሻ ዕውቀት ላይ ነበሩ እንዴት አሉ فجاءوا بسحر عظيم على الله جل جلاله يمطوا الله راس القران فصوا بسحر عظيم يمطوا ይላል አይታል ምንድነው ምሳሌ የሚያቀሩት قالوا آمنا برب هارون وموسى قالوا لك نبي الله موسى من ሲያሳይ ዱላውን ጥሎ የነሱ ሲህር እንዳለ መሲያረክ አሁን የሚያመኑት ሲህሮቹ ልክ ሙሳ እንትኑ ሲበላው የነሱ ያመጡትን ትልቅ የተባለውን ሲህር ሲበላባቸው አመኑ አለ አመኑ እንዳለ ስጁድም አደረጉ ለሙሳ ጌታ آمنا برب هارون وموسى هارون በሙሳ ጌታ አምነናል አሉ ለምንድነው እነዚህ ሰዎች ያመኑት አሉ ፈክሩዲን ራዚ እነዚህ ሰዎች የሲህርን የመጨረሻ ጥጉ ላይ ደርሰዋል ሱብሃንአላህ አንድ ምን ረዳው ከዚህ ውስጥ ምንድነው የኢልምንም አቅም ነው የውቀትን አቅም ነው አለ የሲህር የመጨረሻ ዕውቀት ላይ ስለደረሱ ሙሳ ይዞ የመጣው እንትን ከሲህር ከሚባለው እነሱ ከሚያቁት የሲህር ሰንጠረዥ ውጭ ነው ከዛ ደውር ውጭ ነው በቃ
ሲህር የሚባለው ነገር ተጉዞ የቱ ጋር ሊደርስ እንደሚችል ያውቁታል ስለዚህ ሙሳ ይዞ የመጣባቸው ነገር ምን አይደለም ሲህር አይደለም አረጋገጡ አይታል አሁን ሲህር ቢሆን ኖሮ እነሱም ሌላ ሲህር ነው ጃሂሉ ፍርዖን ግን ምንድነው ያላቸው ሱብሃንአላህ ኢነሁ ለከቢሩኩም الذي علمكم السحر አላቸው ፍርዖን ምንም አያውቅም አላሁ አክበር እነሱስ ሲህር አይደለም ሙሳ ይዞ የመጣው ነገር ሲህር እንዳልሆነ ስላወቁ ሱጁድ አደረጉ የኡቀትንም ያኒ ኡቀት በፍትህ ሲያዝም ያለውን አቅም እንረዳለን ናም ያ ከፍ ያለ ነገር ነበር ግን የባጢል መንገር ነው የስተት መንገር ነው አላህም ማይወደው የሸይጣኒ መንገር ነው ግን ደግሞ ያንን የሚመስል የሐቂቃ መንገር መጣባቸው እነሱ አዕዩን الناس ነው ሲህር የሚያደርገው የሰውን አይን ላይ ነው የሚሰሩት ሰው ላይ መሳሰልበታል ያን ነገር ያው የሚፈጠር ነገር የለም ሰው አይን ላይ መስለን እንጂ ሐቂቃ አይደለም የሙሳስ አይደል حتى ያሳደደ እነዛን ማንሳት ጀመረ ተመልከተው በቃ ራሱ ነብዩላህ ሙሳ ዱላህን ጣለው ሲለው መጀመሪያ እኮ ዱላው ራሱ ተቀየረበት አይኑ ላይ አይደለም ፈራ በቃ ዛይን ተቀየረ ከዛ በኋላ ሄዶ ሲያነሳው ነው መልሶ ወደ ነበረበት አላህ ጀለ ጀላሉ እንዳለው ሰኑዒዱሃ ሲረተል ዑለና ወደ ነብዩላህ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ልክ ስንመጣ እንደዚህ ነው የአረቦቹ ስነ ጽሁፍ በምን ላይ የተመሰረተ ነው እንደዚህ በባጢል ላይ የተመሰረተ ነው ሱብሃንአላህ ጎሰኝነትን ማድነቅ አጂብ ኸምርን ማድነቅ በጾታዊ ፍቅር ላይ ከፍተኛ የሆነ አግባብነት የሌላቸው አብዛኞቹ ሺዕሮች ብትመለከት ለምን ዓለም الاسلام ያንንም ሺዕር አላጠፋም ጠብቆ አኑሯል በነገር ላይ ያን እነዛንም ሺዕሮች አላጠፋም ጠብቆ አኑሯል እነዛ ሺዕሮች እና ኢምሩል ቀይስን የመሳሰሉ ሻዒሮች ቀድሞ ከእስላም ከረሱል ሰለላሁ ዐለይሂ ወሰለም መጣ ተፊት የነበሩ ሻዒሮችን ሐሳብ ምን አድርጓል ጠብቆ ይዟል حتى اكو رسول صلى الله عليه وسلم دمتنا سيدنا حسان بن ثابت يسلموا سيد رسول صلى الله عليه وسلم بميقرم ابياتوች ያወደሰው حسان بن ثابت በዛ ሰዓት ረሱል ሰለላሁ ዐለይሂ ወሰለም ዘም የሚያደርጉ ግጥሞች ያኒ ነብዩን የሚተቹ ግጥሞች ምን ያደርግ ነበር ያን ያንበለብል ነበር ኃይለኛ የሆነ የግጥም ችሎታ ነበራቸው ግን እሳ ቁርአን ይዞ መጣው ቁርአን ግጥም አይደለም وما هو بقول شاعر الله جل جلاله የገጣሚን ቃል አይደለም ይላል ገብቷል وما علمناه الشعر وما ينبغي له ይላል وما علمناه شيء ግጥም ማላስተማርነው ይላል ረሱል ሰለላሁ ዐለይሂ ወሰለም ለሱ ደግሞ አይገባው ይሄ እንደዚህ ግጥምና ያልባልታ ወሬ ለማምለክ አይታል ቁርአን የሚወርድበት አወራረድ ይለያል የሆነ እንደ ግጥምም አይደለም የካህንም ወሬ አይደለም የጠንቋይም ወሬ አይደለም አይታል ልክ ሙጊራ እንደሚለው ማለት የዚህ የሐጅ ወቅት የደረሰ ጊዜ አልሰበሰባቸው ሙጊራ ከሰበሰባቸው በኋላ ምን እናርገ እንግዲህ ሁሉ እስኪ አንድ አይነት ቃል ይዘን እንጠብቅ የሐጅ ሰዎች ሲመጡ ምን ልበት ሁላችንም መሐመድ ይሄ ነው ልንልበት ምን እንችለው ነገር አዛ ዋላ ገጣሚ ነው ሲሉ ታረ ገጣሚ አይደለም አይታል የገጣሚ ነገር እናቃል ሹፍ ራሳቸው መስከር ነው ይሰጣሉ አንዳንዱ ይነሳና ምንድነው እብድ ነው እንበል እንዴ የእብድ ምን የሚለፈልፈው ነገር እንቀባጥርና ቃለን ገብቷል የጠንቋይ ነው ቢሉት የጠንቋይ በስተመጨረሻ ኮንዶም ሳሂር ነው ሲል ሳሂር ነው ሚለው ላይ ስምምነት ሲያደርጉ ራሱ ምን አለ اقرب القول الى الحق اقرب القول ነው ያለው ሐቅ ነው ማለት አይደለም اقرب القول ከመሐመድ ጋር ትንሽ ሊመሳሰልልን የሚችል ነገር ነው ያለው አይሳ ምን ያህል የቁርአን ተአثير ውስጥ እነሱን ጭምር እንዳሸነፋቸው ተመልከት አቡ ጀህልን ይመስል አቡ ጀህል ወከመን አخنት ሙሸሪቅ ይመስለኛል አንዱ ሶስት ሰዎች ረሱል ሰለላሁ ዐለይሂ ወሰለም ማታ እኮ ቁርአን እየቀሩ ይያለ በሚሰግዱ ሰዓት ተደብቀው ያዳምጡ ነበር አላህ ወሰለ ስታቸው ላይ ግድ እየፈጠረ ለሊቱ ሙሉ ቆሞ ያዳምጣቸው ነበር እንግዲህ እነዚህ ሰዎች ለምን አልተቀበሉም ነገር ግን በቀን አዛ ያረጓቸዋል ማታ ግን እየመጡ ጀማለቱል ቁርአን የቁርአን ጀማላ ውስጣቸውን ምን አርጎታል ገስቷቸው ተደብቀው መተው ያዳምጡ ነበር አቡ ጀህል ላ ኢላሃ ለያንዳንዱ አቡ ጀህል ራሱ የቁርአን የወረደበት ዘይ ምን አርጎታል አሸንፎታል ለዚህ ነው በወቅቱ ጥበብን የሚያደንቁ ሰዎች ስለነበሩ የመጣውም ጥበብ ከአቅም በላይ ነው አይታል ግንሳ እነሱ የሚዩት አይነት የሆነ የባጢል ነገር ሳይሆን ሐቅን የሚያወድስ ወህዳንያን የሚሰብክ ሐቂቀተ ታሪክን የሚነግረን የእንትን የቁርአን እኮ ያተራረክ ህጉ ራሱ ይለያሉ ዝም ብሎ ወፈታንተና ወሬ አይደለም በእያንዳንዱ ታሪክ ውስጥ ዒበር ይሰጣል ትምርት ይሰጣል
አይታል ቁርአን ተፈጥሮን ሲወስፋት እንዴት ነው አሳምሮ የሚወስፋት ተፈጥሮን ሲወስፋት ቁርአን ያንዳንዱን ህይወት በሚወስፍልህ ጊዜ የተለየ ነገር ነው ይዘው እዛ ውስጥ ምን አለው ጥበብ አለው ጥበብ ውስጥ ደግሞ ምን አለ ቁም ነገር ብቻ ነው የተካተተበት ተራ ትርኪ ሚርኪ አይደለም ገብቷል ታሪክ ሲነግርህ ታሪኩን አንተን ይዞህ ነው የሚጓዘው اللهم صل على سيدنا ስለዚህ هذا هو الفرق فرقون እኛ አይደለንም ራሱ በዘመኑ የነበሩት አረቦች ጭምር ልክ ካህናቶቹ አላህ የተሰጣቸው በአድል ስጁድ እንዳደረጉት ማህይማኖቹ ምን እንዳሉት ሱብሃንአላህ ልክ እንደዚሁም ደግሞ በአረቦቹም ደግሞ ማለት ነው እንደዚህ ነው በቃ ይገዛቸው አይታል የጡፈይለን አሰላለም ስትመለከት ጆሮ ላይ አድርጎ መጣ እንዳሰማ እንዴ ምን የሰማ ጊዜ ሱብሃንአላህ ወዲያው ተቀየረ اللهم صل على سيدنا نعم حقنا هم የቁርአን አወራረዱም حتى ውስጥ ላይ ያለውንም ነገር ስናየው አላህ Subhanahu Wa Ta'ala የሚወስፍበት አሁን ለምሳሌ መሰሉ ጀነት التي يعيد المتقون ብሎ እንትን ሲነግረን ቁርአን ላይ እንደው ቁርአን ሰውየው ሲነበብለት ወይ የቀራ መቅራቱን ብቻ አይደለም خلاص አቅሉ ላይ ያንን ነገር እየሰራው ይሄዳል በሌላም በኩል አሁን የነዓድ የነዛን ህዝቦች ሲነግረን ሰውየው በአቅሉ ላይ እየሰራ ከኛ በፊት የነበሩ ቀውሞች እንዴት እንዳጠፋቸው በምን እንዳጠፋቸው አላህ ቁርአን ላይ ሲነግረን ሐከዛ ነው ቀልባችን ላይ ይሄ እንትን በአእምሯችን ያንን ነገርን ስለዋለን ይሄ ኖርማል ይሄ እንደማንም ጽሁፍ እንደ ትረካ እንደ ስድን በአይነት ነገር ሳይሆን ሐቂቃ እንዳሉትም እንትን ይላል ውስጣችን ላይ በጣም እንትን ይላል ይገዛል نعم አሁን እንዳሉት ነው ነገር ግን አሁን ቁርአን ውስጥ ብዙ ጊዜ ልብ የማንላቸው ነገር ግን ውስጡ ላይ ያሉ ተአምራቶች አሉት አንዳንድ ሊቃውንቶች እንደውም ከዛ ውስጥ የሚያወጡት አንዳንድ በጣም የሚያስገርም ነገራቶች አሉ አላህ Subhanahu Wa Ta'ala አንድ አይነት አድርጎ የገለጻቸው ነገሮች ወይም ተመሳሳይ የሆኑ ለምሳሌ ለሊትና ቀን የሚሉ ነገሮች እንዲሁም እነዚህና ሌሎች መሰል ነገራቶች አሉ ለምሳሌ ቁርአን ላይ ኒውሜሪካል ፋክተር ብሎ የሚያወጡት አለ ለምሳሌ ቀንና ለሊት ቁርአን ላይ 145 ጊዜ እኩል ተጠቅሷል ቁርአን ውስጥ ማለት ነው እንዲሁም ደግሞ መልካም ስራ መጥፎ ስራ የሚባሉት ነገሮች በተመሳሳይ ሁኔታ ሁለቱም 167 ጊዜ ተገልጿል አሁን መልእክተኛ አለ ህዝብ አለ እነሱም ሁለቱም በተመሳሳይ ሁኔታ 50 ጊዜ ተገልጿል አሁን አላህ Subhanahu Wa Ta'ala እነዚህ አቅል ላለው ሰው ማስተንተን ለሚችል ሰው ባላንስ ያደረገ ያስቀመጠልን በጣም የሚያስገርመው አሁን ዓለም ላይ ቀን ሲቆጠር አንድ አመት ውስጥ ያለው ቀን ቢቆጠር 365 ቀን ነው በጣም የሚያጅበው ነገር አላህ Subhanahu Wa Ta'ala ቀን የሚለውን ቃል ቁርአን ውስጥ 365 ጊዜ ተጠቅሷል ሐከዛ ደግሞ በአመት ውስጥ 12 ወራቶች ነው ያሉት የትም ሀገር ላይ ቢከድ 12 ወራት ነው አላህ Subhanahu Wa Ta'ala ወር የሚለውንም ቃል ልክ እንደዚሁ 12 ጊዜ ነው ሸህር የሚለው ቁርአን ውስጥ ማለት ነው የተገለጸው 12 ጊዜ ነው በጣም በሚያጅበው ሁኔታ ከነዚህ በላይ ደግሞ የሚያስደንቀው ምንድነው እኒ ሁሉ የቁጥር ስብጥሮች ማንበብ የማይችል መጽሐፍ የማይችል ሰው አንደበት ሲነገር አላሁ አክበር ሚስጥሩ ምንድነው ኢንሻአላህ ካፍታ ቆይታ በኋላ እንመለስበታለን مرحبا ውድ ተመልካቾቻችን ከረፍ ተመልሰናል ቅድም ያነሳናቸው ነጥቦች ነበሩ ኢንሻአላህ ወደሱ እንመለሳለን مرحبا استاذ ቅድም ያነሳናቸው አንዳንድ ነጥቦች ነበሩ ቁርአን ላይ ተመጣጣኝ የተቀመጡ ነገሮች የቀንና የማታ የጥሩ ስራ የመጥፎ ስራ አላህ Subhanahu Wa Ta'ala የገለጸበት ቀን ለሊት የሚለው ሐከዛ የአመት ቁጥሮች አሁን ዓለም ላይ ያለው የአመት ቁጥርና ቁርአን ላይ ከ1400 ዓመት በፊት የተገለጸው ሐከዛ የወራቶችም እንደዛው እነዚህ ነገራቶች ማንበብ በማይችል መጽሐፍ በማይችል ነብይ ነው አላህ Subhanahu Wa Ta'ala እንዲነገረን ያደረገው ይሄ ሁላ ሚስጥሩ ምንድነው ኡስታዝ والله እኛ ሚስጥር ልንፈታ አቅም የለንም ነገር ግን ያው ዛሂር ላይ የሚታይ ነገር ግልጽ ነው አራሱ ሰለላሁ ዐለይሂ ወሰለም ከመካሉት አላሁ ሰለላሁ ሰዎቹ አይናቸው ላይ ነው የተወለዱት ፊትለፊታቸው የመካ ቁረይሾች እነሱ ፊትለፊት ወልደው ያደጉ ናቸው እዛው ተወልደው ያደጉ ናቸው ለከዲጃ ንግድ አንድ ጊዜ ወደ ሻም ሄደዋል አንድ ሩዋዮች ሁለት ጊዜ ብለዋል ከእሱንም ያው ለንግድ ነው የወጡትም ሁለቱንም ጊዜ ያው ከሰው ጋር ነውና በተረፈ በልጅነታቸው ከአባታቸው ካጎታቸው ጋር ለንግድ ወደ ሻም ሄደዋል እንደዚሁ ያው እንደሚታወቀው ነው በኋይራ ይባል ሰው አግኝተዋል ያን ካባ ሄዱ እሱንም ቶሎ እንዲመለሱ አረጋቸው ቶሎ ተመለሱ
ከዛ በኋላ በቃ ረሱል ራሳቸው እንደሚነግሩን እረኛ ነበሩ አላሁ አክበር ለሰው ፍየል እየጠበቁን የኖሩት አላህ ولكن الله قوة الفكر الرسول قال نبر صلى الله عليه وسلم يعني الله كملاكم بفيت رسول صلى الله عليه وسلم ودعوا ያስጨንቃቸው ነበር ሁኔታው የሰው ሁኔታ ያለበት ዝቅጠት ይጨንቃቸው ነበር ምክንያቱም አላህ ለዚህ ሪሳላ ስለፈጠራቸው ለዚህ ያዘጋጃቸው ነበር ለሰዎቹ ግን ያሳያቸው ነው አይጽፉም አያነቡ አንዱም ቀን ትምህርት ቤትም አልሄዱም አላሁ አክበር ከዛ በኋላ እንደዚህ አይነት ፈሳሃ እንዲህ አይነት ግልጽ ያለ ቋንቋ ከዛ በኋላ ቅድም ያነሳነው እንትን ላይ ይጠይቀዋል እኮ ማን ነው አላኽነስ ኢብኑ ሸሪቅ ነው መሰለኝ ይሄድና አቡ ሱፊያን ነው አንደኛው ከሶስቱ አንዱ አቡ ሱፊያን ነው አንዱ አቡ ጀህል እኮ ሄዶ ረሱል የሚያዳምጡ የነበሩት ከዛ ሄዶ ይጠይቀዋል እንዴት አገኘህ ይሏል ማለት ሁለት መጀመሪያ አዳመጡ ተመለሱ መንገድ ላይ ተገናኙ ከዛ ሁለተኛ አይደገመን እስከ ለሊት ድረስ እኮ አዳምጠው ሱብሃንአላህ ከዛ አይለመደኝም ተባብለው ተለያዩ ተደብቀው ነው አንዱ ባንድ ጥግ ነው አንዱ ባንድ ጥግ ነው ረሱላችን ቤት ሰለላሁ ዐለይሂ ወሰለም የሚያመራጓቸው ሲቀሩ የሚያዳምጧቸው ገስቷቸው አላር ከዛ በኋላ ሁለተኛ ላይ ለመደው ተማምለው ለምን ጁሃላዎች ያኔ እነሱ የሚከተሉ ሰዎች ካዩዋቸው አደጋ ይፈጠራል ሰው ወደ ረሱል ይሳባል ምክንያቱም ሰው እነሱን አይተው ነው የሚከተላቸው ሁለተኛም ቀን እንደዛው ሆነ ሁለተኛም ቀን መጥተው ተደብቀው አዳምጠው ሲሄዱ ተገናኙ ሶስተኛም ቀን ተገናኙ ከዛ በሶስተኛው ቀን ከፍተኛ የሆነ መሐላ ተማማሉና ላይመለሱበት ተማምለው ተለያዩ ግን ሶስተኛው ቀን ሄደ ይሄ አኽነስ ይባላል ሰው ወደ ማን አቡ ሱፊያን ቤት አቡ ሱፊያን ጋር ሄደና ግን ምን ተሰማህ ያን ቃሉን ሲሰማ ሙሐመድን ከፍቷል سمعت له شيئا عند ነገር ሰማው አለ فهمت بعده ولم افهم بعده لا اله الا الله ወራጂም ነገር ሰማው አለ ነገር ግን ግማሹ ገብቶኝ ግማሹ አልገባኝም አለ ነገሩ በቃ ገስቶታል ምንድነው መሰለህ ከሌሊቱ ኦሬዲ በእኛ ሰዓት አቆጣጠር ኦሬዲ ከ4 ሰዓት ጀምሮ እኚህ እስከ ሌሊት ድረስ እኮ ያዳምጡ እስኪ ነጋ ድረስ እኮ ያዳምጡ ከዛ በኋላ እኔም ወላሂ በአላህ ይሁንብኝ አንተ የተሰማ ስሜት ነው የሚተሰማኛል አረዳ እንግዲህ በዚህ ደረጃ ባላመኑ ሰዎች ላይ በነብዩ ሰለላሁ ዐለይሂ ወሰለም አሸድቦ ጣላቶች ላይ በዚህ ደረጃ ተአثير ያሳደረው ኪታብ ይዞ የመጣው ረሱላህ ሰለላሁ ዐለይሂ ወሰለም ወይንም ደግሞ በኖርማል ቋንቋ አገላለጽ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው ይዘው ሲመጡ ይሄንን እንግዲህ ምን ተብሎ ይወሰፋል ምን ከማለት ውጪ እዚሁስ ኒዕመት አላህ ጀለ ጀላሉ وعظمه الله جل جلاله وقدره الله جل جلاله نعم الله جل جلاله كلبه ላይ ነው ያወረድነው ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም አይደለም በጅብሪል አማካኝነት ጅብሪል የመጣ ለረሱል ሰለላሁ ዐለይሂ ወሰለም hatta ረሱላችን ሰለላሁ ዐለይሂ ወሰለም እንዳይጠፋባቸው ምን ያህል ሸውቅ ሲያረጉለት ቶሎ አላህ ቁርአን ላይ ጀለ ጀላሉ ደጋግሞ እኮ ይበይንልናል አንዱ እኮ የቁርአን አላማው ራሱ ምንድነው ኢስባት ንቡዋ ነው የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ማረጋገጥ ነው ያንን እንድታረጋግጥ ማድረግ ነው አንድ ቀን ከቤታቸው ወጥቶ ማያውቁ ነብይ አንድ ቀን ሄዶ ማያውቁ ነብይ የነብዩላህ ኢብራሂምን ታሪክ አምጥቶ ይቀስሱላቸው ተመልከት ነጃሺ ጋር ሲመጡ ነጃፈር የመርየምን ቂሳ ሲያነቡለት ሱብሃንአላህ ሁለቱ ተገናኘ ምንድነው ያለው ይሄን ኬታ መጣችሁት አለ ይሄን ማንም ያስተምር ይሄን ያስተምር መሐመድ ነው አላሁመ ሰለ ዐላ ሰይድና ولكن الرسول صلى الله عليه وسلم مريምን የወሰፉበት መንገድና በዛ ሰዓት የነበረው መጽሐፍ ቅዱስ مريمን የሚወስፍበት መንገድ አንድ ነው ኢሳን የሚወስፍበት መንገድ አንድ ነው አበደን اللهم صل على سيدنا የኢብራሂምን ቂሳ ሌሎች ኩቱቦች የሚበይኑበት መንገድና والله بعد የቅርብ እንደማ አንድ ሼክ ፋህሳ ደረገና ደረሰበት እኮ አንድም መጽሐፍ የለም ይላል አንድም መጽሐፍ የለም የማን የቃሩን ነው የሃማንን ስም ያወጣ መጽሐፍ የለም قال يا هامان ابن لي صرحا አንድም መጽሐፍ የለም ከቁርአን ውጪ የትኛውም ላይ አታገኙ አይታ አላህ ጀለ ጀላሉ ተመልከት በጣም ብዙ ነገሮች الرسول صلى الله عليه وسلم አላህ በቁርአን አምጥቶ ሲያሳይ ቁርአን ራሱ ኢስባት ንቡዋ ነው የረሱል ሰለላሁ ዐለይሂ ወሰለም ትልቁ ሙዕጂዛቸው ምንድነው ቁርአን ነው በቃ አላህ የሰጣቸው ቁርአን ሙዕጂዛ ነው ቁርአን ሙዕጂዛው ለምንድን ነው ቁርአን ሙዕጂዛ የሆነው ከዚህ በኋላ የሚመጣው ዘመን አጠቃላይ የዘመን ዘመን ነው የኢልም ዘመን ነው ገብቷል ለዚህ ቁርአን ውስጥ ማለት ነው
አንዋዕ العلوم አላህ ጨምሮበታል ሁሉንም የዒልም ዘርፎች ቁርአን ውስጥ ከተውበታል አይታ ለዚህ ነው ረሱላችን ሰለላሁ ዐለይሂ ወሰለም አዕለሙ الناس ናቸው ማለት በፈለከው የዒልም ዘርፍ ግባ ረሱልን ሰለላሁ ዐለይሂ ወሰለም ከፊል ታገኛቸዋል በሳይንስ ብትገባ ከፊት ታገኛቸዋል አሁን እንደውም ነው እንትን እሱ ነው መሰለኝ ቁርአንና ሳይንስና እስልምና ነው አይታል በሳይንሱ ግባ አንደኛ ከፊት የምታገኘው ረሱልን ሰለላሁ ዐለይሂ ወሰለም በፈለግ ግባ በጢብ በዶክተርና በጢብ በህክምና ግባ በሉጋ በቋንቋ ግባ በታሪክ ግባ በምንም ነገር ብትገባ ከፊት የምታገኘው ረሱልን ሰለላሁ ዐለይሂ ወሰለም ለምንድን ነው ካልኩ ቁርአኑ በዚህ ሁሉ ሸምል ሙሉ ስለተደረገ ነው ታዲያ አንድ ምንም ነገር ካልተማረሰው ይሄ ነገር እንዴት ከኪሱ ሊመጣ ይችላል እንዴት ዝም ብሎ ሊፈጥረው ይችላል አይታል ኢስባት النبوة ነው ራሱ ነው አው ሐቅ ነው አሁን በዛን ጊዜ የነበሩት ነገራቶች ብቻ የሚነሱ ቢሆኑ እንደው ከራሱ አፍልቆት ነው ልንል እንችል ይሆናል ነገር ግን አሁን ስለ ነብዩላህ ኢብራሂም የነበሩበትን ዘመን የነፍራዓውንን እነዛ ሰዎች እንኳን ምናልባት በጥቂት የሚያቋቸውን ታሪኮች እነሱ ግን ቁርአን ላይ በጣም በተብራራ ሁኔታ ያው በሚያብራራበት ወቅት አእምሮ ላይ ምስልን በሚፈጥር ያህል በዛን ያህል ማስቀመጡ ሐቅ ነው የንቡዋነት አንድ ምልክት ነው እዚህ ላይ አንድ ነገር ማለት እንፈልገው ነገር ኡስታዝ አሁን ቀደምት ሙስሊሞች ወይም ከኛ በፊት የነበሩት ሙስሊሞች ከቁርአን ጋር የነበራቸው ሐላቃ ግንኙነታቸው በጣም የጠበቀ ነበር ያንን ማድረጋቸው ሐቂቀተን ይሄ ለአኺራ ቤታቸው ብቻ አይደለም የጠቀማቸው ወደ ኋላ መለስ ብለን ታሪካቸውን ሲራቸውን ምን እንደሰሩ ስንመለከት ለራሳቸው ብቻ ሰርተው ወደ አኺራ መሻገር ብቻ ሳይሆን ከዛም በዘለለ አሁን ዓለም ላለችበት ዓለም ለደረሰችበት ስልጣኔ አሻራቸውን አሳርፈው ጉልህ አበርክቶችን አበርክተው ነው ያለፉት አሁን በርግጥ ምናየው ነገር አለ የተለያዩ መጽሐፍት ላይ የሚነሱ ሳይንቲስቶች አሉ እነዛ ሳይንቲስቶች መሰረት አድርገው የተነሱት ግን የነዚህ የቀደምት የሙስሊም ሊቃውንቶችን ታሪክ እነሱ የደረሱበትን ደረጃ ከዛ ተነስተው ነው አሻሽለው እዚህ ደረጃ የደረሱት ለምሳሌ አሁን ብንጠቅስ ይሄ አስትሮኖሚ የሚባለው ይሄ የስነ ፈለክ ጥናት ላይ ከየትኛውም ዓለም ቀድሞ አረቡ አካባቢ ላይ የበለጠ ዕውቀት የተሻለ ዕውቀት ይገኝ ነበር ከነሱ ላይ ማለት ነው ያም የሆነበት ምክንያት አንድና አንድ ብቻ ነው ከቁርአን ጋር ያላቸው ግንኙነት ጠንካራ ነው ስለዚህ ቁርአን ላይ የሚወሱ የሚነገሩትን ነገሮች خلاص ወደ ውስጥ የማስገባት ጠልቆ የማየት ነገር ይታይ ነበር አሁን ምሳሌ ማንሳት እንችላለን እንደ ኢብኑ አልሐይሰም እነሱ አይነት ሊቃውንቶች ነበሩ እነ ሳቢት ኢብኑ አልቁራ የሚባሉ ነበር እነ አብዱራህማን አልሻፊዒ የሚባሉ ነበሩ በጣም ብዙ መጥቀስ ይቻላል ከ200 በላይ ሊቃውንቶች ነበሩ ይሄ አስትሮኖሚ የሚባል ላይ ብቻ መጽሐፍትን ያዘጋጁ ማለት ነው ያ ማለት አስትሮኖሚ የሚባለው ቃል እንኳን ገና ከመታወቁ በፊት ነገር ግን አሁን ዓለሙ ይሄ የምናየው ግን የሚወሳው የሚሞገሰው እነዛ ታሪካቸው ተደብቀው እነ አልበርት አንስታይን ይነሳሉ እነ ኢሳቅ ኒውተን ይነሳሉ እነ ዳርዊኒያን ይነሳሉ የነሱ መነሳት አይደለም ችግሩ በመሃል ያለውን ጋፕ ግን ስናየው በትንሹ የ1000 እና የ900 ዓመት ልዩነት አለ በመካከላቸው ለምሳሌ አልበርት አንስታይንን ብናየው 1879 አካባቢ የነበረ ሰው ነው እነዛን ግን ስናያቸው 800 እና 700 ዓመት አካባቢ የነበሩ ናቸው እነዛ ሊቃውንቶች ምሁራን ቁርአንን እንደሚፈልገውና በአግባቡ በመረዳታቸው ከራሳቸው አልፎ ለዓለም ማበርከቱ ነበራቸው ከዚህኛው ትውልድስ ምን ይተበቃል እንዴትስ ወደዛ መመለስ እንችላለን والله እንትን ነው የሚገርም ነገር ነው ያነሳው አላሁ አክበር የሚገርመው ነገር ምንድነው የረሱል ሰለላሁ ዐለይሂ ወሰለም መምጣት ዓለምን በሁሉ ነገር ቀይሯታል ሱብሃንአላህ የረሱል መምጣት ብቻውን ዓለምን በሁሉ ነገር ቀይሯታል በሰባዊ መብት አያያዝ ቀይሯታል በመብት ቀይሯታል በዕልም ቀይሯታል የሁሉ አላህ በቁርአን በኩል ያመጣው ሙዕጂዛ በቁርአን ውስጥ ያመጣው የተቀጠቀው ማለት ተወርቶ ማያልቅ ማለት ተመዞ ማያልቅ ተአምር ያመጣው ውጤት ነው አሁን ምንድነው መሰለህ ለምሳሌ الرسول صلى الله عليه وسلم እንደ ሰው እንዲ በቀላሉ ለማስረዳት ያለው الرسول صلى الله عليه وسلم የሰው ልጅ የመብት
ሲያስቀምጡ ሴት ልጅ የነበራትን ክብር ሲያስቀምጡ ከነበረው ዓለም ከነበረበት ድቅድቅ ለምሳሌ ስለ ሴት ልጅ መልስ ስለ ሴት ልጅ ክብር ሶቅራጥስ ምን ይላል ስለ ሴት ልጅ ክብር አርስቶ ምን ይላል ሌሎችም የቀደምት ፈላስፎች የዩናን ፈላስፎች ምን ይላሉ በለና ምን ያህል የዘቀጡ እንደነበሩ ታስተውላል ምን ያህል የዘቀጡ አሁን ዓለም ላይ ዛሬ የሚሞገሱት ሰዎች ማለት ነው ሱብሃንአላህ አይታል الرسول صلى الله عليه وسلم መጥቶ ይሄንን እይታ ሙሉ በሙሉ ቀየሩት አይታል ያ ሐሳብ አሸናፊ ሆኖ ወጣ ያ ሐሳብ አሸናፊ ሆኖ ሲመጣ ከዛ በኋላስ የመጡት ደግሞ ምን አሉ ምን አመጡ ልክ የእስልምና ነውር ለማምጣት ሲፈልጉ እስልምና የሰጠውን እስልምና እንደውም ከነበረበት አሻሽሎ ከፍ አድርጎ ያስቀመጠውንና ሐቂቃውን ትክክለኛ ቦታ ላይ ያስቀመጠውን ነገር ኢስራፍ በማድረግ ነገሩን ደግሞ ይበልጥ ከፍ በማድረግ ገብቷል የመብለጥና የማነስ ጉዳይ በቃ ይሄ ከመብት ጋር ያይዞ ሴት ልጅ ከፈለገች እንደ ልቧ መሆን አለባት ወንድ ልጅም ከፈለገ እንደ ልቧ በዚህ አይነት መብት በሚመስል መልኩ ግን ደግሞ እኛንን ይበልጥ የሐዳራሶች እኛንን የስልጣኔ ሰዎች ለማለት ሲሞክሩ ታስተውላለን ይሄንን እንዲያስቡ ያስገደዳቸው የረሱላችን መምጣት ነው ሰለላሁ ዐለይሂ ወሰለም ይሄን እንዲያስቡ ያደረጋቸው ቁርአን ነው እነሱ ቢቀበሉት ባይቀበሉትም ኢማ ቢልዓዳዋ ወይ በጠላትነት መንፈስ ተነስተው ወይንም በውዴታ መንፈስ ተነስተው نعم ወዳነሳው ነጥብ ስንራመድ ደግሞ ቁርአን ውስጥ ሁሉ الحضاره ቁርአን ውስጥ አለ ሁሉም ስልጣኔ ቁርአን ውስጥ አለ በየትኛውም ዘርፍ ያለ ስልጣኔ አላህ ማፈረጥና في الكتاب من شيء ይላል በቁርአን ውስጥ አንድም የተሆነ ነገር የለም ይላል የከፍታን ከፍታ የምታገኘው ቁርአን ውስጥ ነው ግን ነሳ እንደየዘመኑ አስፈላጊነት እየወጣ ነው የተፈሰሩ አጥቷል መሻይኾቹ ሙፈሲሮቹ ቁርአን እኮ አንዳንድ ዘመን ያልደረሰባቸው ሂደቶች እኮ የአገር ቂሎች ታገኛለህ ቂል ተብሏል ኢስባት የለም በቃ ቁርአኑ ብቻ እንደወረደ ግን ይቀራል ማዕናው ምንድነው ቂል ተብሏል ፉላን እንደዚህ ያለ አይታ አንዳንዴ ደግሞ ዘመን ይደርስባቸውና አጥዒ ሆኖ አሸናፊ ሆነ ሐሳብ ደግሞ ይመጣና ደግሞ ይረጋጋታል አይታ አሁን በቂል ውስጥ ቆመህ ቁርአንን ምን ልታረጋው አትችልም ልትخطው ወይንም ደግሞ ተሳስቷል ልትል አትችልም ቁርአኑ ራሱን ቀይሮብኝ ይመጣል አላሁመ ሰለ ዐላ ሰይይድና አይታ አሁን ያነሳቸው ትልልቅ ምሁራኖች ትልልቅ ሸኾች በተለያየ ዘርፍ ለምሳሌ ኢልም الفلክን አስተታል በኢልም الفلክ የተነሱ የእስላም ምሁራኖች እንዳልከው መነሻቸው ምንድነው ቁርአን ተመልከት አላህ ይላል ቁል ሲሩ ፊል አርዲ ይላል ቁል ሲሩ ፊል አርዲ فانظروا قل سيروا في الارض فانظروا ماذا كيف بدا الخلق كيف بدا الخلق ثم الله ينشئ أما يشاء ثم الله ينشئ نشأة الآخرة إن الله على كل شيء قدير سيروا إلى الكو هيدوا ورد بمريت هلا هيدوا باتيلال من اللي معي أهون هنا نكو هيدوا أستولوا من ملكة شخال لدم الله الذي ستاجي فتراك شخوج فحماتشو سبحانه هنا مهيدوس يالون قوة ملكة زاركو علم الفلك ميتكم باتشو كأندي شيء بلا كواكب تسمعشو عربيا اللهم صل على سيدنا ከአንድ ሺህ በላይ ስሞች ይገኛል አውጣ ይሄ የምን ውጤት ነው በዛ ሂደት ላይ ተራምዶ የደረሱባቸው ሂደት ነው ዛሬ ላይ ትልልቅ ማቴሪያሎች እየሰሩ በነዛ ማቴሪያሎች የሆነ ከከባ ያገኙና በሰሩት ማቴሪያል ስም ይሰጣሉ ከማ አረፍና والله ከተሳሳታሩኝ ያላችሁ ነው ወላኪን እነዛም ሰዎች እኮ በነሱ ያንን ስም ይሰጡት እኮ ያየው አይን ነው ያንን ነገር ያንን ለማየት እኮ ይሄ ብቻ አይን አይደለም እኮ ሌላ ዒባራ አለ ሌላ አእምሮስ ከፍተኛ የሆነ ማስተንተን አቅም ገብቷል ስለዚህ መሻይኾቹ አንዷን አያት መዘው ወይ ደግሞ ሁለት አያት ይመዛሉ ወይ ሶስት አያት ገብቷል አላህ ጀለ ጀላሉሁ ምንድነው ወይተፈከሩነ ፊ ኸልቅ السماوات والارض هذا التفكر እየጠየቃቸው ነው ሱብሃንአላህ ምን አይነት ተፈኩር ነው ምንድነው ግን የሚፈልገው አንዳንዴ ምን አለ ሳይንስ ቁርአንን በሳይንስ ማረጋገጥ ይሄ ነውር ነው ሳይንሱን በቁርአን እናረጋግጠው ወጣ ሳይንሱን በቁርአን እናረጋግጣለን ሳይንስ ነው የሚሳሳተው ቁርአን የተሟላ ሳይንስ ነው የተሟላ እውነት ነው ተደምድሞ ሄዷል በቃ ተደምድሞ የተሟላ እውነት ነው ቁርአን ውስጥ አኽታ አገኘው ማለት ይሄ በቃ ሰውየው አብደሃል ነው የምትለው ሌላ ነገር አትለው ወጣ ተስማማለህ በቃ ወደህም ልክ ቁርአን ሲስማማለህ ያመጣው ነገር ሐቅ ነው ማለት ነው አንዳንድ ሙዕተዲል የሆኑ ገርቢዮችም ቢሆኑ ሙዕተዲል ያኒ ፍታው የሆኑ የምዕራብ ሰዎች ምዕራባውያንም ቢሆኑ ፍትሃዊዎቹ አይታላ የሆነ ነገር ያገኛሉ ከዛ በኋላስ ያ ነገር ቁርአን ውስጥ ቀድሞ እንደተጠቀሰ ሲያውቁ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱላህ
አንዳንዶቹ ጭራሽ ዒናድ ውስጥ ይገባሉ ግትርነት ውስጥ ይገባሉ ለምን አንተ አገኘህ አትባልማ ለስሙ ይጨነቃል اللهم صل على سيدنا ልፋትህ ያመጣው ውጤት ሌላ ጉዳይ ነው ያኒ እንደዛ ነው መሰለኝ ሐቅ ነው አሁን በርግጥ ትክክል ቁርአን ውስጥ ይባላል ከ6000 በላይ ተአምራቶች ሚራክል የሚባለው እስከ 6000 በላይ ተጠቅሷል ይባላል በጣም የሚያጅበው ከነዛ ከ6000 ሚራክሎች ውስጥ ወይም ተአምራቶች ውስጥ 100 የሆኑት ሳይንቲፊክ የሆነ ነው ሳይንቲፊክ የሆኑ ተአምራቶች ከ1000 በላይ ቁርአን ውስጥ ተጠቅሷል ይባላል ብዙ ማሳት ይቻላል ቁርአን ውስጥ የተጠቀሱ ከዛ በኋላ የተነሱ ወይም ደግሞ አሁን ሳይንሱ ደረሰበት ተብሎ ከ1400 አመት በፊት አሁን ላይ የሚነሱ መሰለ ማሳት እንችላለን መሬት የመሬት ይዘት ወይም ደግሞ የመሬት ቅርጽ ምን አይነት እንደሆነ በጣም ከ200 300 400 አመት በኋላ ነው የተደረሰበት መስማማት ላይ እንኳን የደረሱት ሳይንቲስቶቹ ከ1400 አመት በፊት ማንበብ የማይችል መጻፍ የማይችል ውዱ ነብያችን ግን አረጋግጠው ነው እንዲሁም ኮኮቦች ላይ ስንሄድ ቀድም እንዳሉት አብዛኞቹ የአረብኛ ቃል ያላቸው hatta አቀማማጦቹን እንኳን ስናያቸው ከዛ የተወሰዱ ነገሮች አሉ በጥቡም ብንመጣ ብዙ መጽሐፍቶች አሉ እስካሁን ድረስ እንደ ሪፈረንስ የሚነሱ እነዛ ሁላ ቁርአን መሰረት ተደርጎ የተነሱ ናቸው ማለት ነው መርሐባ ኡስታዝ አሁን ከኛ በፊት ቀድም እንዳለው ከኛ በፊት የነበሩ ህዝቦች ቁርአንን እንደሚፈልገው ተረድተውታል ከኛ ምን ይጠበቃል نعم ከኛ ምን ይጠበቃል እኛስ እስቲ እንዴት ቁርአንን በምን አይነት ሁኔታ እንትን ብንለው ነው ልንረዳው የምንችለው ወይም ደግሞ እንደው መረዳትም ባይቻል እንደው አንብበንም ወደ ቁርአንን መመለስ የምንችለው በምን አይነት ሁኔታ ብንሄድ ነው ኡስታዝ والله ጥሩ ጥያቄ ነበር ቀደም ሳልመልሶ አለፍኩኝ والله አለምና የሚገርም ነገር እንዳልኩ ነው ያለሁት መሻይኾች ሁሉ ለዚህ አሁን ላለው የዓለም ሐዳራ ስልጣኔ በሁሉ ዘርፍ ላለ ስልጣኔ በህንድስና ላለ በመሐንዲስነት ህንድስና ነው ይባላል አይደል ለዚህ በኢንጂነሪንግ ባለ ስልጣኔ በአላሁመ ሰሊ ዐላ ሰይድና በህክምና ባለ ስልጣኔ ሐዊ እኮ 30 ሙጀለድ ነው አይደል አቡበከር ራዚ 30 ሙጀለድ እኮ አውሮፓዎች እኮ መርጃቸው ነው በጥቢ ኢብኑ ሲና እኮ ምንድነው አሚሩል አጢባ ነው ይባላል አቡላ እንትን ብለው ይጠሩታል አባት ነው ያንተ ላይ ተብሎ ሱብሃንአላህ እነዚህ ሰዎች እኮ ተሐቂቅ ነው የድካም እኮ ይወጣ ያንዳንዱን ነገር ያኒ አንዳንዴ እንትን አይደለም የሆነ እስላም ስለሆኑ የእስልምና ወገንተኝነት አይደለም እነዚህ ሰዎች ለምሳሌ አቡበከር ራዚ በ6 አመቱ ነው ቁርአን ያፈዘው አላሁ ሰላሰ አታ እና ኢብኑ ሲና በ10 አመቱ አካባቢ ነው ቁርአን ያፈዙት ቁርአን ላይ ያደረጉት የሸመደሉት ከዛ በኋላ የሚመጡት ሸኾችን በመተመለከት ይሄ የአእምሮን እንትን በመፈተሽ ሁኔታ የሰው ልጅ የአእምሮ ልክ ምን ድረስ ነው የሚለው እነ ገዛሊን ብናነሳ እነ ፈኽሩ ራዚን ብናነሳ እነዚህ ሁሉ ይሄ አቂዳዊ ትንታኔን አስከትሎ ይሄ ቀደሙ ፍልስፍናዎች ሄደው የተሳሳቱባቸው የነፍስ ጉዳዮችን የመስከሉ ልደቶች ሁሉ ማስተካከያ ይሰጡት ያንን ማስተካከያ ተከትላ ነው ዛሬ ዓለም የተገነባቸው ሐቂቀተን ነው የምናገረው hatta ማለት ነው የነዛን ሐሳብ በከፊል ደግፏል ይባሉ ኢብኑ ሩሽድም ቢሆኑ አንደሉሲ ናቸው ገብቷል መርጃ አድርጎ የሚነሳው ቁርአንን ነው ረዲየላሁ ዐንሁ አጅማዒን ወከምን ደግሞ ከፍተኛ በዚህ አሁን በዓለም ታሪክ አጻጻፍ ላይና የዓለም እንዴት ተነስታ ወዴት መጣች የሰው ልጅ ስልጣኔ ከየት ወዴት ሚለውን ጭምር በደንብ ያረጋገጠው ኢብኑ ኸልዱን ነው የዚህ የማህበረሰብ ትምህርት መስራች ናቸው ኢብኑ ኸልዱን የፈለገ ምንም ሊል ይችላል እኮ ሙቀዲማ በቃ መስራች ነው ሙቀዲማ የተሰኘው ኪታባቸው መስራች ነው ውስጡ ገብተ ስታይ በቃ ሸይ አጂብ ነው ያለው እኮ ምንድነው ይወቅ ያለው አሁን የምታየውን አህዋል እኮ በቃ በዛ ሰዓት ሱብሃንአላህ ስለሚገነባ ቡርጂ ስለሚገነባ ህንጻ የት እንደሚደርስ ጭምር እኮ ነው ከዛ በኋላ ደግሞ በአይነት ያለ ሲፈርስ ታያለ እንደሚፈርስ ጭምር ይነግራሉ اللهم صل على سيدنا محمد ወከመን ምንድነው የምትለው ከነዚህ ሰዎች እነዚህ ሰዎች በቃ ከቁርአኑ ጋር ያደረጉት ተአሙላት ከቁርአኑ ጋር ሚስጥር ይሰጣል ብያሉ አሁንም የኛው ትውልድ ምን ያስፈልጋል ከቁርአን ጋር ተአሙል ያስፈልጋል ገብቷል ዝም ብለ በገርብ ሐዳራ በገርብ ስልጣኔ መፍዘዝ ያስፈልግ ገብቷል ያኒ ስለሰሩ ቀድመው ሄደዋል ስለሰሩ ነው ቀድመው ሄዱት ቁጭ ብለው አይደለም እዚህ የደረሱት ስለሰሩ ነው ቀድሞ ሚዲያውን የተቆጣጠሩት ስለሰሩ ነው ሚዲያውን ተቆጣጥረው ሁሉ ነገር የኛ ነው ብለው ያወሩት አቀስምት
ይሄ ኺላፍ አለ ከዚህ በላይ ከርክ ከሐቅ ትወጣለህ አላህ መሰለ ያሰይ ነገር ግን ምን ያስፈልጋል ደግሞ ያልተፈታ ብዙ ችግር አለ በተፈታው ላይ ተመልሰ መንደፋደፍ አይደለም ያልተፈታ አንድ ሺህ ችግር አለ ያልተፈታ ያው ቀና ቁርአን ውስጥ ያልተፈታ ከቁርአኑ ያልወጣ ሳይንቲስቱ ያልደረሰበት ማንንም ያልደረሰበት ለምን የቁርአን ሙዕጂዛው ያልቅም والله ይላሉ እኮ አንተ አንድ ሰፍሐ ላይ ብቻ ትኩረት ብታረግ ማለት ነው ዛሬ የምታገኙ በአንዷ ሰፍሐ ላይ ዛሬ የምታገኘው ሙዕጂዛ ሌላ ነው ነገ ብትቀራው ሌላ እንዴ አንድ እኮ ተቋም አለ እኮ በየአመቱ ቁርአን ላይ የሚገኙ ሙዕጂዛዎች የሚያወጣ እኮ ተቋም አለ በየአመቱ ወጥቷል በአስሮች የሚቆጠሩ ታምሮች ያወጣል በቃ ለዚህ ነው ተቋቁሞ የሚሰራ ማዕከል አለ እኛም ዛሬ ከቁርአን ጋር ተአሙል ብታደርግ ካንተ የሚጠበቅ ነገር አለ መፍትሄ አለ ለአካባቢ መፍጠር ያለብህ መፍትሄ አለ ለሀገር መፍጠር ያለብህ መፍትሄ አለ ለዓለም ማበርከት ያለብህ መፍትሄ አለ ከዛ በላይ ደግሞ ታሪክ الاسلامን የእስላም ምሁራንን ወይ ደግሞ የገርቡን ብቻ ሂደት አመጻድቀው የታሪክ الاسلام ለዚህ ላለህበት መሰረቱ እንደውም አንዳንዶች ይላሉ እኮ አንዳንድ ነገር በደፈናው የማግኘቱ ነገር ከገርቦቹ ቢሆንም አብዛኛው ነገር ግን ተሐቂቅ በማረጋገጥ ረገድ ተሐቂቁን በማረጋገጥ ረገድ እርሶ በልጥ ያብራሩታል ነገር والله አለም مرحبا ان شاء الله استاذ መጨረሻ ላይ ያነሱትን ነገር ان شاء الله እንደ መልእክት እንወስዳለን ከኛ የሚጠበቅ ብዙ ነገር አለ ቁርአን ውስጥ ያሉ ተአምራቶች የሚያልቁ አይደሉም ስለዚህ ማለት ان شاء الله ሁላችንም ኃላፊነት አለብን ከኛ በፊት የነበሩት ተረርተውት ለዓለም አበርክቶ አድርገው ሄዷሉ ከኛ የሚጠበቅ ነገር አለ ይሄንን እንደ መልእክት እንወስዳለን የዛሬ መሰናዶአችንን በዚህ እናጠናቅቃለን አብሬያችሁ ቆየሁት አቡበከር አብዱል ሐኪም ነበርን በቀጣይ ሳምንት ان شاء الله በሌላ በአዲስ ፕሮግራም እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ